ከዛ ፌንት ሰራው የሆነ ደቂቃ ፌንት እንደሰራው አስታውሳለሁ። ስነሳ እሷ ተነስታለች ከፌንት ራሷን እንትን ብላ ነቅታ እሷን ተዋት እኔን በቃ እንደፈለግክ አድርግ ምናምን ነገር ስትናገር እሷንም አንስቶ እንትን ስለታወጥቶ እሷንም እንትን ሲላት ነበረ። እዛ አካባቢ ሰው የለም ነበር። ኦልሬዲ ነበሩ ያልኩ ሁለት ወንዶች፣ ሌሎች ሁለት ወንዶች ነበሩ ወጡ። መጀመሪያ ድብድቡ ሲነሳ እነዛ ወጥተው እኛ ልንወጣ ስንል በር ቆልፈው ቁልፉን ያዙ። አንደኛው ይሄኛው በኋላ ተነሳ ያልኩ ልጅ ቁልፉን ያዘ በእጁ። ሴቶች ነበሩ። ሴቶቹ እዛ ጋ የነበሩት 3 ሴቶች ጥጋቸውን ይዘው እንዳትጠጉ ተብለን ነው። መጨረሻ ምን ሆናችሁ ነው? ቢያንስ ፖሊስ ጋር ደውሉም የሆነ ነገር ስጠይቃቸው ከተጠቃችሁ እናንተንም አለቃችሁም ብለው ጦር ጀማ ናቸው እነሱ። አንድ እንትን ያልኩት ነገር እያወሩ ነበረ በስነ ስርዓት የሆነ እንትን እያሉ ነበረ። ጀማ ናቸው የእነሱ ጀማ ናቸው። ስለዚህ ጥጋቸውን ይዘው ውጭ ላይ ቆመው እያዩ ነበረ። ቢያንስ ሊያገላግል አይደለም ፖሊስ ጋር ሊደውላ ሲደበድቡኝ የነበረው ድብድብ ይሄ ዝም ብሎ ጸብ ድብድብ አይደለም፣ የበቀል ነው። ኩላሊቴን እየፈለጉ ልቤን እርገጣ ምን እያለ ነበር የሚደበድብሽ የነበረ? መጀመሪያ ላይ እናንተ አማራዎች ቆሻሻ ናችሁ። የአማራ ሴት እንዴት ነው የኛ እንደም እንዴት ነው የአባ ገዳ እንደም አንቺ አፍስሰሽ በሰላም ግደላት እያለ ነው በስነ ስርዓት። እሷም ትደግመዋለች ልጅቷ። እኔ አላየሁ አላስታውስም። እሱ እናገራለሁ። ችግር ይኸውልሽ ማሬ እየሰማሽ ነው። ያረገሽን ሁሉ ነገሪ፣ የመታሽን ቦታ በማንነትሽ አማራ ብሎ ሁሉን ነገር ነገሪንሽ አስታውሽ። ውሃ እየጠጣሽ ቀስ ብለሽ ውሃ አምጪ፣ ውሃ ጠጪ፣ ተረጋግተሽ ውሃ ጠጪ፣ ውሃ ጠጪ እና ውሃ እየጠጣሽ ቀስ ብለሽ ተረጋግተሽ ንገሪን። እኛ እናግዝሻለን፣ እንረዳሻለን። ሕክምና ትሄጃለሽ ማለት እንደ ቀልዳና የሚታይ ነገር አይደለም። አይዞሽ አለን እኛ። ብቻ አንቺ ያረገሽን እያንዳንዱን ነገር ንገሪ እሺ? ማህፀንሽን ሁሉ የተመታሹ ነው። ያችኛዋን ጥሪያት እስኪ ነይ በያት እስኪ። እሷ እዛ ቦታው ላይ የነበረች ይዛሽ አብረን የነበር ነው። ኦልሬዲ ከእሷ ጋር ነው። ነይ ተረጋግታችሁ ቀስ ብለሽ አይዞሽ። ምንም የሚመጣ የለም። ማንም አይነካሽ። ማንም ነይ ብለሽ ነይ ብቅ በይ እናት። ሰላም ነሽ? ሰላም አለን። እስኪ ንገሪን እስኪ አብራርተሽ አንቺ። በነገራችን ላይ ከ3ቱ እኔ የማውቀው አንዱ ልጅ ነበረ። እሱንም የማውቀው ያው ከ1 ዓመት በፊት አካባቢ ላይ ነው የማውቀው ማለት ነው። የማውቀውም በጓደኛ የእኔ ጓደኛ የሱ ፍቅረኛ ነበረች። እሺ በዛ ነው የማውቀው። ሲቀጥል ደግሞ የዛን ዕለት ስራ ለመነጋገር ነው የሄድነው እኔም እሷም ማለት ነው። ስራውን ተነጋግረን ስናበቃ ምግብ ቤት ገባን። በአጋጣሚ እዛ ምግብ ቤት ነበሩ። ከዛ አብረን በላንና በቃ የሆነ አብረን ፕሮግራም ስለነበረ ሄድን። እዛ ፕሮግራሙ ጋር ደግሞ እሷን የሆነ ወዳታለሁ ምናምን አይነት ነገር ይመስለኛል። ከዛ አታውቃትም፣ እኔን ነው የምታውቀው። እኔን ከኔ ጋር መሳፈጥም እኔን መምታት ትችላለህ። እቺ ልጅ ግን አትጠጋት፣ የትም ቦታ ተከብራ ነው እቺ ልጅ እንትሳፈጥ አታውቅም አልኩት። እሺ አለ። እሺ ብሎ እንደውም ይቅርታ ነበረ ሁለታችንንም ሲጠይቅ የነበረው ማለት ነው። ይቅርታ ሲጠይቀን እሺ ብዬ ዝም አልኩኝ። ግን የሆነ የመከታተሉ እንትን በጣም ኃይለኛ ነበር፣ ይከታተልን ነበረ። ከዛ ያው ሽንት ቤት እንኳን ስንወጣ መጥቶ በሩን ነበረ በርግዶም እየከፈተብን የነበረው እሱ ማለት ነው። በሩን ሲከፍት እኔ በአጋጣሚ እኔ ደንግጬ ምን ሆንክ ምናምን ብዬ ስጠይቀው በቃ ፀጉሬን ወተተኝ። ከዛ አልፎ እሷን ያዛት። እሷን ሲዛት እኔ ንካኝ ስለው እኔ ወደቅኩ። እኔ ፌንት ነቀልኩኝ። ራሴን ሳውቅ ለሁለት እየደበደቧት ነው። አንዱ የለም ነበረ። ከዛ እየደበደቧት እያለ በቃ የሆነ ልቀቃት ምናምን ስል አሁንም መጥቶ አንዱ በቢላ አስፈራራኝ። እኔ ላይ ቢላ ነው ያቆመው። በቢላ ሲያስፈራራኝ ተው እቺ ልጅ ነገ የሆነ ብትሞት የሆነ ነገር ብትሆን ለአንተ ምን ይመስልካል ምናምን ስለው አረ አንቺንም ደግምሻለሁ እያለ እያጋጨ እዛው ፌንት እያስነቀለኝ ነበረ። እኔ በነገራችን ላይ ኩላሊቴ ምናምን አንዴ ግልጽ ለህዝቡ ግልጽ እንዲሆንለት ምግብ ቤት ውስጥ ነው ወይስ ደግሞ ሌላ ፕሮግራም ቦታ ሄዳ? ሌላ ቦታ ፕሮግራም እስትራሃ ነው። እስትራሃ ቦታ? አዎ እስትራሃ ማለት አዳራሽ ማለት ነው። አዎ አዳራሽ ነው።
እና በዛው አጋጣሚ እሷን በቃ እኔ አንዱ ያው ቢላ ይዞ ቆሟል እኔ ላይ። እኔ ጭራሽ የትም መንቀሳቀስ አልቻልኩም። እኔ ልነቃነቅ ስል እየያዘ በቴስታ ሁላ ነበር እየመቱኝ የነበረው። አላውቀውም ሲጀምር ሁለታቸውን አላውቃቸውም። ማቆም እሱ ነው። ይሄኛው ደግሞ እሷ ላይ ተንበርክኮ እየመታት አንዱ እየረገጣት ነበረ። ኦኬ ሲወጡ በነገራችን ላይ እነሱ ትተውን ሲሄዱ ራሱ እኛ እንደ ሬሳ ወድቀን ነበረ እዛ ቦታ ላይ። ማናነሳቸው ከዛ መጡ እንጂ ይዣት ሄዳለሁ ብሎ ደግሞ ያም ሆኖ ይዘውን ሊሄዱ ይፈልግ ነበረ። እኔ ይዞን ሄዶ ምን ሊያደርግን ይሁን አላውቅም። እውነት ለመናገር ህጋዊ አይደላችሁም ሁለታችሁም? ይጋማ የላችሁም? አይ ህጋዊ ነኝ። ወረቀቴ ወድቋል። ኦልሬዲ አላሳደስኩም። ሲቀጥል ደግሞ ከከፊል ጋር የሆነ ክስ ስላለብኝ ቀድያ አለብኝ። በሰዓቱ እንደተነሳው ከዛ ቦታ እንደነቃሁኝ ወደ ህግ ነበር እንትን ማለት የፈለኩት። ግን ምንም ነገር እንትን እያልኩ አልነበረም። ቆሜ መራመድ እግሬ መንቀሳቀስ አልቻለም ነበር በሰዓቱ። ጭንቅላቴ በጣም ስለተጋጨ አስተኝተውኝ ኦልሬዲ አንዱ ሆዴ ላይ እንደዚህ ቁጭ ብሎ ነው እንትን ሲለኝ የነበረው፣ አንደኛው ቆሞ ነው እንትን ሲለኝ እና ጭንቅላቴ በጣም እንትን ብሎ ስለነበር የታየኝ ቀጥታ ወደ ቤት መሄድ ነው። ወደ ቤት ሄጄ እረፍት ላድርግ። ወደ ህክምና እንኳን እንትን አላልኩም። ምክንያቱም እዛ ጋር ህገወጥ ናቸው እዛ ጋር ያሉ ሴቶች። እች ልጅ ደግሞ የራሷ የሆነ እንትን ነበራት፣ ኬዝ ነበራት። እሷን እንትን ብል ህግ ቢመጣ ምናምን አሁን ወደ ሀገር የመግባት እንትን ላይ ነው ያለችው። የሆነ ፕሮሰስ ላይ ነች። ግዴታ እናቷን አሞባታል ምናምን ነገር መግባት አለባት። እናቴ ማየት አለብኝ እያለች ነው። ህግ ከገባ እዛ ጋር ይች ልጅ የሚዟት አብረን ነው የምንገባው። ያን ነገር እንትን ማለት አልፈለግኩም። ወደ ቤት የወሰዱኝ ነው ያልኩት። ቀጥታ ቤት መጣው ነገሮችን እንትን አለ ቃ አንዴ ጆከር የሬስቶራንቱ ስም ምንድን ነው? በሬስቶራንቱ ስሙን ስጭን። ሬስቶራንት ሳይሆን አዳራሽ ነው የሚታየው። ሬስቶራንት እኮ ምንም አይነት እንትን የለም። ሬስቶራንት ውስጥ እኮ ገብተን አዳራሽ ነው። እስትራሃ ማለት ቆይ ላስረዳች። እስትራሃ ሌላ ሀገር ላላችሁ እስትራሃ ማለት አዳራሽ፣ የሚከራዩ አዳራሾች አሉ አይደለ? ጠባብም ይሁን ሰፊም አዳራሽ ነው። ስልክ ቁጥር አለሽ? ፎቶ አለሽ? የልጁ አለኝ። በቃ እሱን ስጭ። ፎቶውን አሳይኝ። በሌላ ቁጥሩ ኦልሬዲ ስልክሽ አለኝ። ዋትሳፕ ላይ ሀይልሻለሁ። እሺ ሲሲቲቪ የሰጠኋቸው ቁጥር ስልካችንን ወስዶታል። በነገራችን ላይ ደብድበውን እንደዛ እንትን ብለው ከጨረሱ በኋላ መጨረሻ ላይ እኔ ራሴን እንትን ብዬ ስልካችንን አንስተው ነው የእሷንም የኔንም ስልክ አንስተው ነው የወጡት። ከዛ ተመልሶ ሲመጣ ጓደኛው ቢላ ያወጣብን እና ቶሎ ምናምን ከዚህ በላይ ምን እናደርጋታለን እያለ እንትን ሲለው አውቃለሁ። ከዛ በቃ ሞት ነው የታየኝ። እኔ ፌንት ሰርች ምናምን ስነቃ ሊገለኝ እንደመጣ እርግጠኛ ነኝ። ምክንያቱም ምንም ነገር እየተሰማኝ ያለው ሰውነቴ ደንዝዟል። ልጄ ልይ ነው ያልኩት። በቃ ልጄ ጋር ልደውል፣ ልትገለኝ ነው የመጣው አይደለ? ግደለኝ። ልጄ ጋር ግን ደውልና ልጄ ልየው። ስለ ልጅ አልልህም። በየቦታው ልጅ አለው እየተባለ እዛ ጋር ሰምቻለሁ። ያለን እንትን ስለ ልጅ አይደለም፣ አይገባህም። ግን ልጄ ጋር ልደውልና ግደለኝ ነው ያልኩት። እሱ መጥቶ በቃ ይዛናቸውን እንደዛ እስከ የለቅሶ እንትን ኢቦጅ እንትን አታስቀምጡ ጋይስ፣ ዋርኒንግ ይሰጠኛል። ምን ሆናችሁ ነው? እሺ ቀጥይኝና ልጄ ጋር ልደውልና ከዛ በኋላ ግደለኝ ምናምን ስለው ያኛው ጓደኛው ምን እንደሆነ አላውቅም እና በቃ ምናምን ብሎ እሱ ነው እንደዚህ አንደኛው ይዞት ወጣ። አሁን እኔ ጋር ያለው ማስረጃ ትናንትና ኤምባሲም ሄጄ ነበረ በህግ እንትን ለማለት በኤምባሲ በኩል ለመከታተል እንትን ለማለት እኔ ጋር ያለው ማስረጃ የአንደኛው ልጅ ፎቶ ቲክቶክ ጋር ስላገኘሁት ይሄ ዋናው እኔ ጋር የተጣላው ፎቶ አለኝ። ስልክ ቁጥሩን እንደምንም ፈልጌ አግኝቻለሁ። ስልክ ቁጥሩ፣ ፎቶ፣ ስሙ ሀምዛ እንደሚባል አውቃለሁ። እነዛኞቹ አንደኛው ማን ነበረ ስሙ? ሶፎኒ ምናምን እንደዛ አይነት ነው አንደኛው ስሙ። ፎቶቸውን አላገኘውም እስካሁን፣ ግን እሱ ከተያዘ እርግጠኛ ነኝ እሱ ማምጣት ይችላል። በቃ ስልካችንም እዛው ስለሆነ ምንም አይነት ኢንፎርሜሽን እንትን እያልኳል ነበር። አሁን ስልክ እንትን ፎቶውን አሳይኝ አውጭና ፎቶውን እሱ መጀመሪያ 9,000 ሰው አለ እንግዲህ ኢትዮጵያን ፍረዷት። አንቺ ስልኬን ስጪኝ። ቃሙ እኔ አንድ ነገር ልጠይቅሽማ። ለምሳሌ አሁን ፖሊስ ብናገናኝሽ አብዲ አንዴ ቆይ፣ ፖሊስ ብናገናኝሽ ብትሄጂ ለወረቀትሽ ምናምን ችግር አይፈጥርብሽም? ማለት ያወራ ነው በውስጥ ነው የሚወራው። ሚታቆይበት ስለሀገር ወገኛ ነው የምናገር። ቆይሽማ ስራ ሄዳችሁት እናንተ የራሳችሁ ፕሮግራም ነው ወይስ የሰው ፕሮግራም ላይ ነው የተገኛችሁ? ተከትለን ሄድ ነው። እነሱ ፕሮግራም አለ ስላሉ ነው በቃ የሚታወቁ በጣም እንትን የሆኑ ሰዎች ናቸው። ተከትለን ሄድ ነው። አንዴ ቆይሽ፣ የሰው ፕሮግራም ነው እንጂ እናንተ ፕሮግራም አለ በስራ ውስጥ የገባችሁት። የሰው ፕሮግራም ላይ ነው። ፕሮግራም አለ ተባለን ተነስተን አብረን ሄድን።
ምስኩ ሰላም ምስኩ ሰዎች ጤነኛ ናችሁ? ኮፒ ሊንክ አድርጉበት። አንድ ጊዜ ፀጉርሽን አንሺና አሳያቸው። ፊትሽ እየታየ ነው። እኔ አፈር ልብላ። ፀጉሯን በዚህ ልክ ጎትቶ የብሔር ስም እየተጠራ ወይ ማር እዩት፣ ስንት ስር እንደተነቀለ ፀጉሯ። እሺ የት አሉ አሁን ፌሚኒስቶች ቲክታክ ላይ የምታብዱት? እስኪ በዚሽ ልጅ እናያቸዋለን። ፌሚኒስት ነን የሴት ጠበቃ ወይ የምትሉት እናያለን ነው። ጆርዲ አውርተውኛል ዛሬ። ቅድም እንትን ስላላልኩኝ ነው እንደዚሁ ስልኬ ኢንተርኔት ስላልነበረኝ አውርተውኛል። በኋላ ላይ እንትን እንላለን ብለውኛል። እና የልጁ ፎቶ ሕክምና ሄደሻል? አሁን እናንተ ስትጠሩኝ ልሄድ ነበረ። የግል ሆስፒታል ሄጃለሁ። ትንንሽ ነገሮችን የሰጡኝ ፊቴን ነው ኤክስራ እያነሱልኝ ጭንቅላቴን እና ማህፀኔን ምናምን ግዴታ የመንግስት ሆስፒታል መሄድ አለብሽ ስላሉኝ ጉዳዩን እንትን መያዝ አለበት ስላሉኝ አሁን ልሄድ ነበረ። የመንግስት ሆስፒታል ሄጄ ግዴታ ወረቀት አጽፌ ወደ ፖሊስ እንትን ለማለት ጠበቃ እያወራሁኝ ነበር። አሁን እናንተ ስትመጡ እናንተ ጋር ልግባ ብዬ ነው መጀመሪያ የመጣው። እኛ ጋር ጨርስሽና ትሄጃለሽ። ምንም ችግር የለም። እናንተ ጋር ልጨርስና ሄዳለሁ። ፎቶውን አሳይኝ። ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ። የለቅሶ ምልክት አታስቀምጡ። ከቻላችሁ ኮመንት ሀሳባችሁን በኮመንት ግለጹ። ፎቶውን አሳይ። ለምትፈልጊው ነገር ሁሉ እንደ ሴት ከጎንሽ ነን። ይሄ ነው ፎቶ። ፊቱ ሙሉ ፊት ለፊቱ እንደዚህ የሚታይበት የለም። ሞዴሬተር የኔ ሞዴሬተሮች ኮመንት እንዳለ የቲክቶኩ ሰፋቸው እንትኖች እንዳለ ይሄው ኮመንቱን ዝጉት። አንድ ጊዜ ቆይ ልዘጋው ነው። ጆከር አንድ ጊፍት አትስጡ። አንዴ ራቅ አድርጊው። ጆከር ቲክታክ አካውንቱ ለአንድ ሰው ሼር ታድርግና እስቲ ለብቻው አንዱን ፎቶ ስክሪንሾት ተደርጎ ይያዝ። እሺ ጆከር፣ አረ ሁላችንም ቪዲዮ እንሰራበታለን። ገና ምንድነው ስክሪንሾት ብቻ ተደርጎ የሚያዘው? በስልክ ፋሚሊ ጋር ከቤተሰቦቹ ጋር ያለው ፎቶ ይሄን ነገር ታዲያ ለምንድን ነው ኮመንት የምከፍተው? ማን ነው የሚከፍተው? እኔ ስዘጋ ይከፍታሉ። ያማችኋል እንዴ ደናቁርት? እሺ ይሄኛው ልጅ ማለት ነው በደንብ እሺ ይሄ ማለት ነው። አሁን ለአንድ ሴት ሶስት ወንድ ማለት ምን አይነት ደው? እሺ አለፍ አድርገሽ እስኪ እናቲቱ ጋር ያለውን አሳይኝ። ቤተሰቦቹ ጋር ያለውን ቤተሰቦቹን በቃ ትልኪልናለሽ በዋትስአፕ። ኦልሬዲ ቲክቶክ ላይ አለ። ከቲክቶክ ነው ያነሳሁት። ስልክ አሁን ኮመንቱን ክፈቱት። አይዞሽ፣ እሺ ዋትስአፕ ላይ አይዞሽ የኔ ቆንጆ አይዞሽ። ኢትስ ኦኬ። ኮመንቱን ክፈቱት ጋይስ። እሺ አመሰግናለሁ። በመጀመሪያ ወደ ሶሻል ሚዲያ እርግጠኛ ነኝ ይሄ ልጅ የመጀመሪያ እንትኑ አይደለም። ኮሜንት ላይም አይቻለሁኝ። የሆነች ልጅ እዚሁ ሪያድ ላይ ካሁን በፊት አድርጓል። የሆነች ልጅ እንደዚሁ ቤት ዘግታ ተቀምጣለች ደብድቧት የሚል ኮሜንት አይቻለሁኝ። እኔ ስለሌላው አሁን ራሳቸውን ወክለው መጥተው ቢናገሩ ደስ ይለኛል። እኔ እዚህ ስወጣ ህይወቴን አደጋ ላይ ጥዬ ነው የወጣሁት። አውቃለሁ ጀምረውኝ እዛ ጋር አለመጨረሳቸው እንደሚቆጫቸው አሁንም መጥተው ሊያጠቁኝ እንደሚችሉ አውቃለሁ። ህይወቴ አሁንም ነገር አንድ ነገር ብሆን ከነሱ ውጭ እኔ እዚህ ሀገር ላይ ተከብሬ ነው የምኖረው። ሰው አክብሬ ነው የምኖረው። ምንም አይነት ጠላት የለኝም። ከምንም አይነት ብሔር ከምንም አይነት ሰው ጋር ግጭት የለም። ብዙ ሰዎች ሌላ ግንኙነት እንዳለ ነው ከዛ በፊት ትውውቅ እንዳለን ስላሰቡ እሱ ማብራራት ስለፈለጉ እውነት ይውጣል ይምጣ ይጠየቅ። ከኔ ጋር ምንም አይነት ግንኙነት እንዳለውና ምን እንዳገናኘው ምን ለዚህ ነገር እንዳበቃው በቃ ሞጣት ይኸውልሽ ምንም አይነት አሁን እዚህ ጋር ምንም አይነት ግንኙነት ቢኖርሽም ላንቺ ለሴት ቀኑ አይደለም ሳያቅሽ ፍቅረኛሽ ሆኖ አይደለም ፍቅረኛሽ ባልሽ ሆኖ ሴት ልጅ ላይ ወንድ ልጅ እጁን የሚሰነዝር ወንድ ልጅ በነገራችን ላይ እኛ ሴቶች ፓወር እንደሌለን ምናምን ነው የምታዩት። በቀደመተ አንድ ወንድ ልጅ ዘይት ተደፋበት ብላችሁ ደረታችሁን ስትደቁ የነበራችሁ ወንዶች አይተናችኋል። አንዳንድ ወንዶች ድንበር አልፋችሁ ሴት ልጅ ምንም ትሁን አልኳችሁ እች ልጅ አጥፍታም ቢሆን ምንም በድላም ቢሆን ወደ ህግ ትወስዷታላችሁ እንጂ በዚህ ደረጃ የማጥቃት መብት የላችሁም። በመጀመሪያ ደረጃ ምንም ይፈጠር ምንም ነው ጥፋተኛም ብትሆን በድላም ብትሆን አጥፍታ በቀልም ያለ ጥፋት አጥፍታ ብትሆን ሴት ልጅ ለሶስት ወንዶች እጃቸውን መሰንዘር ነውር ነው። የነውረኛነት ነውረኝነት ማለት ነው። ስለዚህ እኛ ደግሞ
ጥግ ድረስ አንፋታችሁ። እችን ድርጊት ያደረጋችሁ ወንዶች ማለት ነው። በነገራችን ላይ ከበሮ የምትመቱ ፌመስ እየመረጣችሁ ከበሮ የሴቶች ጠበቃ ነን የምትሉ ዛሬ ጥብቅናችሁን ደግሞ ማየት እንፈልጋለን። በቀደመታ ጆከር አይተሃል። እናንተ የሴት ጠበቃ የምትሆኑ ከሆነ አረብ ሀገር ላይም ላሉ ጩሁ ሲባሉ ፌመስ እየመረጡ የሴት ድምፅ የሴት ጆሮ መሆን የሚፈልጉ አሉ። ሴት ማንም ብሔሯ ምንም ትሁን ምንም፣ ባንግላዴሽ ሴትም ትሁን ህንድም ሴት ትሁን ሴት ናት። ስለዚህ ለሁሉም ነው እኩል መቆም ካለባችሁ እኩል የምትቆሙት ማለት ነው። እስከ መጨረሻው ድረስ አለንሽ ከጎንሽ። ይሄ አሁን አይንሽ ደምሽ እንትን ያለው ደምሽ እንዲታበስ እስከ መጨረሻው ድረስ እናደርጋለን። ሳውዲ ውስጥ ደግሞ እነ አዚዛ አሉ፣ ብዙ አሉ። ወደ ህግም አካል ሰፖርት የሚያደርጉሽ እነ ማን ነው ሙቤ ሚዲያም አለ ሳውዲ ላይ በጣም ብዙ ስራ እየሰሩ ያሉ ማለት ነው። እነሱም ሳሪም ሁላችንም እንትን ብለን ዋጋቸውን እንዲያገኙ እናደርጋቸዋለን። እነዚህ ማንንም አይወክሉም። እኔ መሲ እሱ ብቻ ሳይሆን ይኸውልሽ ሰው በማንነት ተኮር ጥቃት መቆም አለበት። ገባሽ? የአማራ ሴቶች ምናምን እየተባለ ልትነካ አይገባም። አገር ላይ የምንታረደው፣ አገር ላይ የምንደፈረው፣ አገር ላይ የምንሳደደው ቤተሰቦቻችን በድሮን የሚያልቁት ይበቁናል። ስደት ላይ ግን ማንም እንዲህ የማድረግ መብት የለውም። በተለይ በማንነቱ ኖ እሱ ብቻ አይደለም። በነገራችን ላይ መሲ በቀደም ስትናገሪ ነበር፣ እኔም ስናገረው ዛሬ እችል መልሳ መጣ። ትላንት ሚዩት አርግ ሚላ ትላንት ሀና ምንድን ነች? አረብ ሀገር ብዙ ዓመት የኖረ የመዳም ቅመም ነች። ለእርዳታችሁና ለችግራችሁ ለተለያየ ነገር ሲሆን የመዳም ቅመሞች ትሏቸዋላችሁ። እናንተ ለሴት የምትቆረቆሩ ሴቶች ግን የምትቆሙት ለማን ነው? ለፌመሶች እንደዚህ ጥቅም የምታገኙበት የተለያየ ጥቅም ለአረብ ሀገር ሴቶች እኮ ቢያንስ ተግተው በትተው በየቤቱ እየዞሩ እንደዚህ በሚጠቁበት ቤት እየዞሩ እኮ እርዳታ የሚሰጧቸው እነ ሳራና እነ መሲ ብርጅስቶን እነ ሙኒት ናቸው። እናንተ ግን እናንተ ጋር መጥተው ጌም ስትጫወቱ ታፕታፕ የሚያደርጉላችሁ ቁጭ ብላችሁ እርዳታ ሲባል የተለያየ ነገር እነሱ ቀድመው የሚደርሱ አንድ ቀን ለእነሱ ዞር ብላችሁ እንደ እንስሳ ነው የምታዩዋቸው። ግን ጌማቸውን እንኳን ተጫውተው ጌማቸውን ካሸነፉ በኋላ በስነ ስርዓት የመዳም ቅመሞች ብለው የሚያመሰግኑት ጥቂት ናቸው። ለምሳሌ እንደ ጉቺ አሉ 4 ወይ 5 እንጂ ጌማቸውን ኢቭን ተጫውተው አመሰግኑንም ከናካቴው ማለት ነው። ገባ? የሚፈለጉት የኛ ልጆች አረብ ሀገር ላይ ያሉት ለፎሎአቸው ለዩቲዩባቸው ቪዲዮቻቸው ቫይራል እንዲወጣ እንጂ እንደዚህ አይነት ጥቃት ሲደርሰንማ አይተናቸዋል እኮ። 2 ፌመስ ሰው ተነካ ብለው እንዴት ደረስ ይደቁ እንደነበር በቀደም ጥያቄ ስንጠይቃት ነው ነቅላ ይወጣችሁ። ገባ? እኛ የምንፈለገው ለፎሎ ወይ የሆነ እርዳታ ሲኖር ወይ ቤቶቻቸው ሲቀዘቀዝባቸው የአረብ ሀገር ሴት ትፈለጋለች። ጉዳቷና ደሟ እንባዋ ላይ እንደዚህ ሆና ግን ስትመጣ እርስ በራስ ብቻ ነው አብረን የምንቆመው። ከዚህ በኋላ ደግሞ እኛም እኮ ጎራ መለየት እኮ ልጆቹን ጎራ ለዩ ካልን እኮ ጎራ ይለያሉ። ገባ? ሰው የሆኑት አብዛኞቹ ፌመስ ነን የሚሉ ጭምር በአረብ ሀገር ሴቶች ነው። እኛ ከሌለን ሁልሽም ባዶ ነሽ። ጌማችሁን ተጫውታችሁ የአረብ ሀገር ልጆች ጌም ሲጫወቱ መጥተው ሰፖርት የሚያደርጉት እንደነ ጉቺ ዲቦራ የተወሰኑ ሰዎች ናቸው። የአረብ ሀገር ልጆች ጌም ሲጫወቱ መጥተው ሰፖርት የሚያደርጉ እያንዳንዳችሁ ግን የአረብ ሀገር ልጆች ቤት መጥታችሁ አንድ ቀን አይተናችሁ አናውቅም። ፎሏችሁን ዝናችሁን ሰብስባችሁ ማለት ነው። እሱ ብቻ አንድ ጊዜ ጥርትሽንም ሁሉንም አሳይ። ሪከርድ ተደርጎ ስለሚለቀቅ ሪከርደሮች ስላሉ አሳይ። ፀጉርሽን መልሰሽ አሳይ። ጥርሴ ወረጂ አሳይ ፀጉርሽን። ጆካ እኔ እሰማለሁ እንዴ? እያሳየኝ ስለሆነ ትሰማለህ። ይሄ ነው አይ እንግዲህ እያያችሁ ነው እህቶች ወንድሞች፣ ሪከርድ አድርጋችሁ ይህንን ግፍ መቃወም መቻል አለባችሁ። ሁላችሁ ይዞ ነው የነቀለው ፀጉሯል። እዚህ ጋር አገጬ ላይ ያለ አገጬ እዚህ ጋር 2 ጥርስ ምናምን ተነቃንቋል። ግን አሁን እንትን እያለኝ ነው። ይሄ ስለተሸረፈ ነው እንትን የሚለው ተነቃነቀ ጥርስ አለኝ። ከምንም በላይ ግን እያመመኝ አሁን እንትን እያለኝ ያለው እዚህ ጋር ኩላሊቴ እና ማህፀኔ አካባቢ ላይ በጣም ረግጠውኛል። እሱ ላይ ትንሽ እንትን እያለኝ ነው።
እንደዚህ ሲያስለኝ ምናምን ነገር ሁሉ በጣም እንትን ብዬ ነው ምስለው። ሽንቴን ስሸና ምናምን ትንሽ አመኛል። እግሬም ቆይ ላሳያችሁ። እግሬ አሁን ትንሽ እንትን እያለ ነው፣ ግን በጣም ነበረ እንትን ያሉኝ። እንዴት ነበረ? ጆከር አዚዛ ተጠራ። አዚዛን እንጥራትና ሳውዲ ላይ በጣም ብዙ ነገር ሰፖርት የምታደርግ እሷ ስለሆነች አዚዛን ሼር